ካናዳ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእንጦጦ ኪዳነ ምሕረት 1 ሚሊዮን ብር ኤደን ከኮሚቴ ማርቆስ አታፍርም ብላ 25,000 ብር ዩሮ ብቻ ከማመጣላችሁ ዶላርና ፓውንድን ልጨምራችሁ ብላናለችና $34 እና 20 ፓውንድ አበላን። ሐና ወለተ ሐና 16,000 ብር ዛሬ እንግዲህ ደግሞ አረጋውያኗን ልታሽሞነሙን ሁሉንም ቤት እንደምታደርገው አላርለ አሁን ህንጻ ተሰርቶ ምን ተብሎ ወግና ማረግ ይፈልጋል። ቤተክርስቲያን ከጥንትም ጀምሮ በወግ ማረግ የተሞላ ነገር ነው። ስለዚህ በደሳሳ ቤት ውስጥ አታኖርም፣ አረጋዊ አስቀምጣ። እንዲሁ ደግሞ ሰው አሁን እኛ እዚህ ነበር የተጋባ ስንጋባ አዳራሽ ቢኖር እዚሁ ነበር የምናደርገው። ልክ ለሰርግ ቢባል ለእንትን ቢባል ትልቅ አዳራሽ አለ። አባቶች ቦታቸውን ለቀው ነበርኛ የተስተናገድ ነው። ታስታውሳለህ? አባቶች ለቀው እነዛ ጋር ደግሞ ያሉ ሽማግሌዎች አልነበሩም ታች እነሱ ጋር ሄደን ነበር ያኔ ትዝ ይለኛል የሰርጋችን ጊዜ። አሁን የነሱ ማረፊያ ሊሰራ ነው። አይገርም? የተቀን ቆሞ የሚጸልዩልን አባቶቻችን አገልጋዮቻችን የተስተካከለ ማረፊያ እንዲኖራቸው ክርስትና ቤቱ ሰፋ ብሎ ብዙ ሰው እንዲስተናገድበት የተክሊል ስርዓት የጋብቻ ስርዓታችን የምንፈጽምበት የተከበረ ቦታ እንዲኖረን ይሄ ሁሉ እንዲሰራ ግራውንድ ፕላስ 2 ቤት ጀምረናል። ደግሞ አይደለም እንጂ ወደ ላይማ ስንት ፎቅ ነው? ወደ ላይ እኮ 5 ፎቅ ነው። ግራውንድ እኮ ወደ ግራውንድ ታች 2 7 ባዩ 7 ደግሞ በጣም ፍጹም ቁጥር ነው። ድንቅ ጊዜ። ስለዚህ በጣም የሚያምር እና ደግሞ 1050 ካሬ 1100 ካሬ ሜትር ላይ ሰፊ ነው፣ ትልቅ ነው፣ ደስ ይላል። ቤተክርስቲያን ሰፋ ያለ ግርማ ሞገሱ ያለው የጸዳ ንጹህ ቦታ ነው። ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ Yeah.
እንጦጦ ሐመረ ኖህ ኪዳነ ምሕረት ገዳም ትባላለች። እልፍ አላፍ ኦርቶዶክሳውያን ደጇ ላይ አድረው በተለይ ከነሐሴ 1 እስከ ነሐሴ 16 ላስቲክ ይዘው እዚህ ከላይ ዶፍ ዝናብ ከታች በረዶ ላይ አድረው 16ቱን ቀን ሲጨርሱ እርሷ ቤታቸው ከመግባታቸው በፊት እርሷ ጓዳቸው የገባችላቸው፣ እርሷ ሳለናቸው ላይ የገባችላቸው፣ እርሷ ስራቸው ላይ የገባችላቸው፣ እርሷ በህይወታቸው በጤናቸው የገባችላቸው እመብርሃን ትባላለች። እንጦጦ ኪዳነ ምሕረት ገዳም እሷ ጋና ያለ ነው። የገቢ ማሰባሰቢያ እያደረገን ነው። ሀብታም ናት ካላችሁ ደግሞ ሀብታም አይደለችም። አዎ በልጆቿ ሀብታም ናት። ነገር ግን የ600 ሚሊዮን ብር ህንፃዎችን እያሰራች 2 ቤዝመንት እና 6 ፎቅ ያለው 25% የሚሆነው ስራ ተጠናቀቀና ብር አጠራቸው። 135 ሚሊዮን ብር እናንተ የሰጣችኋቸውን ሰብስበው አደረጉ። 400 ሚሊዮን ወደ 500 ሚሊዮን ጎደላቸው። ትናንትና ወደ 136 ሚሊዮን ብር ተሰበሰበ። ዛሬ የተወሰነ ነገ የተወሰነ አድርገን ለመጨረስ ነውና አውሮፓና አሜሪካ መካከለኛ ምስራቅ ያላችሁ እንድታግዙ በእግዚአብሔር ስም አደራላችኋለሁ። ብፁዕ የት ነው? 100 ነው። ለምን 50 ጻፋችሁ ታዲያ? እንደዚህ አትሳሳቱ። ኖ አትሳሳቱ። ከተሳሳ ነው ይኸውላችሁ። ቆይ ቄሴ እዛ ጋር ያላችሁ ሰዎች ሰው ያስገባው ነው መጽሐፍ 2 ጊዜ ነው ያስገባው። እሺ ወንድማችን አዲስ ሙላት ድምፅ አዲስ ሙላት 100 ሺህ ሞራል ያስፈልጋል። ስሜን እመቤቴ ታውቀዋለች። 1000 ብር። ሀብታሙ አዱኛ 500 ብር። ባንቻ አየው ከፍ ያለው 1000 ብር። ኢየሩሳሌም መኮንን 1100። ስሜን እግዚአብሔር ያውቀዋል 1000 ብር። ቴዎድሮስ አሰፋ 1000 ብር። ዮርዳኖስ ተገኝ 8500 ብር። ስሜን እግዚአብሔር ያውቀዋል 200 ብር። ከኮተቤ ገብርኤል ነው የመጣው። ክቡር አባታችን ደግሞ ኮተቤ ገብርኤል ያስተዳድሩ ነበር አይደል? ኮተቤ ገብርኤል ያስተዳድሩ ነበር። ሰው የሄደበት ቦታ ላይ ጠላት ፈጥሮ ነው የሚመጣው አይደል? እሳቸውስ ፍቅር ይኸው ተከትሏቸው መጡ። ደስ አይልም? ካናዳ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣቶች ህብረት ለእንጦጦ ኪዳነ ምሕረት 1 ሚሊዮን ብር 1 ሚሊዮን ብር ከካናዳ የካናዳ ወጣቶቻችን እግዚአብሔርን አመስግኑ። ግሩም 10,000 ብር። ዘኪ ከቻይና 10,000 ብር። ቤዛ 10,000 ብር። አላዛር ተስፋዬ 10,000 ብር። እጃችሁ እንዳይቋረጥ ሰንበት ተማሪዎች። ሰለሞን ዮሐንስ 10,000 ብር። ግራንድ ፉትቦል ቲም 10,000 ብር። ስለዚህ እኔም እንዳንተ እንጦጦ ኪዳነ ምሕረት ነው ማከብር ብላ ዩሮ ብቻ ከማመጣላችሁ ዶላርና ፓውንድን ልጨምራችሁ ብላናለችና 34 ዶላርና 20 ፓውንድ ጨምሬ ጧት ይዤ እመጣለሁ። እግዚአብሔር ይስጥልን። ፋሲል ይርጋ ወለተ ሐና 16,000 ብር። ኃይለ ገብርኤል 1,000 ብር። ወልደ ገብርኤልና ወለተ ስላሴ 500 ብር። እግዚአብሔርን አመስግኑ። ወልደ ትንሣኤ 500 ብር። እግዚአብሔርን አመስግኑ። 100,000 ብር። ቴዲ ባናና ወንድሟ ነው ለሶስና የተባለው ቴዲ ባናና። ቴዲዬ ክፉ ቀን ደራሽ 100,000 ብር። መቅዲ እህቴ መቅዲ ኤደን ከኮሚቴ ማርቆስ አታፍርም ብላ 25,000 ብር። የማርያም ወርቅ እንደዚህ ብቻውን ደክሞ ቢሸነፍ እኔ ደስ አይለኝም። እኔ የጎደለውን እኔ ሞላለሁ። ቻው። በጣም ነው የሚገርመው። የጎደለውን ማለት ምንም ብትሉ ማለት ነው። አሁን እኛ 104,000 ብር ነው የጎደለዋል። ኢቭን 200,000 ብር እንኳን ቢጎድል እኔ ሞላዋለሁ ብሏል። ማን? ይሄ ነው ጋሽ፣ ይሄ ነው አርቲስት፣ ይሄ ነው
እግዚአብሔር ኧረ እባካችሁ ተነሱ እንጂ ከመቀመጫችሁ ብድግ በሉ። ከመቀመጫችሁ ብድግ በሉ። ከመቀመጫችሁ ብድግ በሉ። ብድግ በሉ። ያላሳፈረችንን ድንግል ማርያምን እናመሰግናታለን። ቆዩ፣ እናመሰግናታለን። በምን እጽናናለሁ ከሌለኝ በምን እርታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ ማቀርቀሬን ሰበር አልኩኝ ቀና በርትቼ ተራምር እንደገና ቃል ኃይሌ የሚያጸናኝ በዓለት ላይ የተከልከኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ እንባዬ ታበሰ ስታጽናናኝ ድል ሆኗል ስትረዳኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ ቸር አምላክ የእውነት ዳኛ አማኑኤልን የመታመኛ ዘምሩ። ዝም ብዬ ስጎለት ምን እንዳይን መስላችሁ ነው። እያንዳንዳችሁ የሳይኮሎጂ ሰው ነኝ። ምን እንደሚሰራ ምን እንደሚል ምን እንደሚለፈልፍ ህግ ስትሄዱ እኮ ወደ ህግ ላይ በአንድ መስመር ላይ የምትታገዱት ማለት ነው። እናንተ ግን ለኪዳነ ምሕረት ብላችሁ 3 ቀን እየደከማችሁ የነበራችሁ ሁሉ ኪዳነ ምሕረት የበለጠ ካላችሁ ንብረት የበለጠ ንብረት ተስታችሁ ነው ብለው እርግጠኛ ነኝ ትሰጣችኋለች። ይሄን ደግሞ አትጠራጠሩ። የአዲስ አበባ ህዝብ ገና ብዙ አልሰማም። እኛ ደግሞ በሚሰማበት መንገድ ላይ እንዲሰማ እናደርገዋለን ማለት ነው። ስለዚህ እንደተደረገ ይሄ የነማይ ወሬ እያንጠለጠላችሁ ባትመጡ መልካም ነው። ማንንም አንፈራም። እውነቱ ይዘን እስካለ ድረስ እናሸንፋለን። ስለዚህ የልማት ኮሚቴ ያላችሁ በሙሉ ጠንክራችሁ በወኔ ስሩ። እንደየተባልን አለበለዚያ እናንተ በረሃ ብትገቡ ምን ልትሆኑ ነው? ወኔነት ያስፈልጋል፣ ትዕግስትነትን ያስፈልጋል። የአስተዳደር ስራ ለሁሉ እኮ ማስደሰት አይችልም፣ ለአንድ ነው የሚሆነው ማለት ነው። ምዕመናን ከዓለም በሙሉ ለእንጦጦ ሐመረ ኪዳነ ምሕረት እንኳን ገንዘባቸው ስጋቸውና ነፍሳቸው ያስረክባሉ። በእርግጠኛ የምነግራቸው ሰማል። ይሄ የሚያደክሙ ሰዎች አንዳንድ እኮ የልጆቻቸው ማስተዳደር የማይችሉ የራሱ ቤት ማስተዳደር የማይችል የእግዚአብሔር ቤት ማስተዳደር አይችልም ነው የሚለው። ስለዚህ እኒህ አባት ማነው ስማቸው ንገሩኝ። አሁን ቁሞ የነበረ በአንዳንድ ምክንያት ላይ ተልፈስሶ የነበረ ህንፃ እንዲጀመር ስላደረጉ እናመሰግናቸዋለን። ሳምራዊት አበበ፣ ሔዋን ወደሰን፣ ሚኪ የሚካኤል አመለሸጋው የቂልጦ ማርያም ወዳጅ፣ አርቲስት ሚካኤል ሚሊዮን የትዳር ተምሳሌት የሚሆኑ አብነት የሚሆኑ ተወዳጅ ባልና ሚስት ናቸው። እግዚአብሔር ይባርካችሁ፣ በሞገስና በጸጋ ይባርካችሁ። አርቲስት ዳንኤል ተገኝ የኢቢኤሱ ፈርጥ ተወዳጁ ፕሮዲውሰር ተዋናይ የእንጦጦ ኪዳነ ምሕረት ልጅ እዚሁ ያደገ አርቲስት ተስፋለም ታምራት ቅስ የተቀበልለት አርቲስት ተስፋለም ታምራት እጅግ አድርገን እናመሰግናለን።
ታምኖ ሚዲያ ዶክመንታሪ ማስታወቂያና ቀጥታ ስርጭት በነፃ የሰሩልን ናቸው። እጅግ አድርገን እናመሰግናለን። አዛሄል ዶክመንታሪ እንደዚሁ ማስታወቂያው ቀጥታ ስርጭቱን በነፃ ይሰራልን ሚዲያ አዛሄል እጅግ አድርገን እናመሰግናለን። ሞራል አረ ያጨበጨባችሁ የጊዮርጊሱ ልጅ ቢኒ ሳንጃይ የፒያሳው ቢኒያም ታደሰ ቢኒ እንደዚህ ነው የተጠቀሰው። ዳዊት ወንድሜ አሳዘነኝ እውነት ከቀሲስ ጋርና እንደዚሁም ደግሞ ዘማሪ ዲያቆን ፍሬዘርም አብረን ነበርን ለቅሶ ቤት። ግን ስወጣ ከፍርዬ ጋር እየተነጋገርን ነበር። እንዴት ነው ብዙ ሰው አለ እስቲ አይተህ ንገረኝ እያልኩኝ ላይቭ ገብቼ ሳይ ግን አባቶችም አሳዘኑኝ፣ ዳዊትም አሳዘነኝ፣ ቅድስት ኪዳነ ምሕረትም አሳዘነች እና ወደ ቤት ከምገባ ብዬ ወደዚህ ሩጬ መጣሁና ለኔ ደግሞ ከዛ በላይ ናት፣ መግለጽ አልችልም። እዚህ ያላችሁ የሚዲያ ሰዎች፣ ቲክቶከሮች፣ ወንድም እህቶቼ እንደዚህ ደከመኝ ሰለቸኝ ሳትሉ ከጎናችን ስለሆናችሁ እግዚአብሔር አገልግሎታችሁን ይባርክላችሁ። ብፁዕ አባታችንን እግዚአብሔር እድሜና ጤና ይስጥልን፣ እንዲሁም አባቶቻችንንም እድሜና ጤና ይስጥልን። በቅርብ ቀን የሚሞቅ ቤት ውስጥ ትገባላችሁ። አሜን። አንዳንድ ትርፎ ምግባር እንድንሰራ አስራታችን በጉራታችንን ለቅዱስ ኪዳነ ምሕረት እንድናበረክት ነው መልእክታችን እናስተላልፈው። ስጦታችሁ ወላዲተ አምላክ ድንግል ማርያም ትቀበልላችሁ። ከአሁኗ ሰዓት ጀምራችሁ ተዘጋጁ። አሜን። አቡነ ዘበሰማያት ሲነግሮች ሰሚነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር